ጋብቻ ፍቅር ብቻ አይደለም፣ ኃላፊነት ነው፣ ትዕግስት ነው፣ አላህን መፍራት ነው። ብዙዎች ወደ ጋብቻ የሚገቡት በስሜት ነው። ነገር ግን የባልና የሚስትን ሐቅ የሚረዱ ጥቂቶች ናቸው። አላህ ከባል ምን ይጠብቃል? ከሚስትስ ምን ይጠብቃል? እና ዛሬ ላይ ብዙ ትዳሮች ለምን ይጎዳሉ? በዚህ ማስታወሻ ውስጥ በኢስላም ውስጥ ስላለው የጋብቻ ሐቅ በሐቀኝነትና በግልጽ እንነጋገራለን። ልባችሁን፣ ቤታችሁንና ዲናችሁን የሚያጠናክሩ ማስታወሻችሁን ከፈለጋችሁ ይህንን ቪዲዮ ላይክ እያደረጋችሁ በኮሜንት ላይም ያላህ ትዳራችንን አስተካክልልን እያላችሁ ጻፉልን። አሁን እንጀምር። ጋብቻ የሰርግ ጊዜ ብቻ አይደለም። ፎቶዎች፣ ስጦታዎች ወይም ክብረ በዓላት ብቻ አይደለም። ጋብቻ ኃላፊነት ነው። ከአላህ የተገኘ አማና ነው። ጋብቻ ሁለት ነፍሶች አብረው ወደ ጀነት የሚሄዱበት መንገድ ነው። ብዙ ሰዎች በህልም ብቻ ወደ ጋብቻ ይገባሉ። ነገር ግን ጥቂቶች ብቻ በማስተዋል ወደ ትዳር ይገባሉ። ዛሬ በባልና በሚስት በጋብቻ ውስጥ ስላለው ሐቅ እንነጋገራለን። ጋብቻ እምነት ነው፣ አማና። አንድ ወንድና ሴት ሲጋቡ እርስ በርስ የሚመራረጡበት አይደለም። በአላህ ፊት ቃል ኪዳን እየገቡ ነው። አላህ በቁርአን ላይ ጋብቻ ጠንካራ ቃል ኪዳን ነው ይላል። ይህ ማለት ባል የሚስቱ አለቃ አይደለም፣ ሚስትም የባሏ አገልጋይ አይደለችም ማለት ነው። ሁለቱም አንዱ የአንዱን ልብ ባላደራዎች ናቸው። ባል ሚስቱን በስሜትም ሆነ በአካል መጠበቅ አለበት። ሚስት የባሏን ክብርና እምነት መጠበቅ አለባት። ጋብቻ ቁጥጥር ሳይሆን ኃላፊነት ነው ማለት ነው። የባል ሐቅ። ባል ገንዘብ አቅራቢ ብቻ አይደለም። በእርግጥ በገንዘብ ረገድ ማቅረብ ይኖርበታል። የመስራት ኃላፊነትን መውሰድ ይኖርበታል። ግን ይህ ብቻ አይደለም። እውነተኛ ባል በክብር ይናገራል፣ ቁጣውን ይቆጣጠራል፣ የሚስቱን ክብር ይጠብቃል፣ አያዋርዳትም፣ ድክመቶቿን አያጋልጥም። ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸውን በቤት ውስጥ ይረዷቸው ነበረ፣ ያዳምጧቸው ነበረ። በወንድ ውስጥ ያለው ጥንካሬ ጩኸት አይደለም፣ ጥንካሬው ራሱን መግዛት መቻሉ ነው። አላህን የሚፈራ ባል ሚስቱን ፈጽሞ አይጨቁንም። የሚስት ሐቅ። ሚስት ምግብ የምታበስል፣ ቤት የምታጸዳ ሴት ብቻ አይደለችም። አዎ ቤቷን ልትንከባከብ ልትጠብቅ ትችላለች። ባሏንም ልትደግፍ ልትንከባከብ ትችላለች። ነገር ግን የሷ ዋጋ በቤት ውስጥ ስራ ብቻ የተወሰነ አይደለም። እውነተኛ ሚስት ባሏን ታከብራለች፣ ሚስጥሩን ትጠብቃለች፣ በስሜት ትደግፈዋለች፣ በጥበብ ትናገራለች። በሌሎች ፊት ዝቅ አታደርገውም፣ አታዋርደውም። ክብር ለወንድ ልጅ በጣም አስፈላጊው ነገር ነው። ሴቶች ፍቅር እንደሚያስፈልጋቸው ሁሉ ወንዶችም ክብር ያስፈልጋቸዋል። ጥበበኛ ሚስት ይህንን ሚዛናዊነት ትረዳለች። ጋብቻ ፉክክር አይደለም። ብዙ ጊዜ ባይባልም አንዳንድ ጥንዶች ሲፎካከሩ ማየት የሚያስገርም አይደለም። ማን ይበልጥ ይለፋል፣ ማን የበለጠ ገቢ ያስገኛል፣ ማን በይበልጥ መስዋዕትነት ይከፍላል። ይሄ የተለመደ ነገር ነው። ትዳር ፉክክር ወይም ውድድር አይደለም። አንዳችሁም ስትደክሙ አንዳችሁ ትጠነክራላችሁ፣ አንዳችሁ ስትደክሙ አንዳችሁ ድጋፍ ትሆናላችሁ። አንዳንዴ ባል የበለጠ ኃላፊነት ይሸከማል፣ አንዳንዴ ደግሞ ሚስት ብዙ ኃላፊነት ትሸከማለች። በተለያዩ ወቅቶች ሚዛን ይለዋወጣል። ነገር ግን ሁል ጊዜ ግቡ አንድ ሆኖ ይቆያል፣ ሰላምና አንድነት። ተግባቦት የትዳር የልብ ምት ነው። ብዙ ትዳሮች የሚፈርሱት አብዛኛውን ጊዜ በትልቅ ችግር ሳይሆን በዝምታ ባለመነጋገር ምክንያት ነው። ያልተነገረ ህመም ወደ ርቀት ይለወጣል። ባል ሳያፌዝ ማድመጥ መቻል አለበት። ሚስትም ሳታጠቃ ሌሎች ንግግሮችን ሳትጠቀም መናገር መቻል አለባት። ቁጣ በመሃላችሁ አታከማችሁ፣ ስህተትን አትሰብስቡ። ቀድማችሁ በመልካም አንደበት ተናገሩ፣ በሐቀኝነት ተነጋገሩ። ለስለስ ያሉ ቃላት ግንኙነቶችን ያድናሉ። ቅርበት ከአካላዊ ግንኙነት በላይ። ጋብቻ አካላዊ ቅርበት ብቻ ሳይሆን እውነተኛ መቀራረብ ነው። እውነተኛ ቅርርብ ማለት ስንል ደግሞ ስሜታዊ ደህንነት፣ እምነት፣ ያለ ፍርሃት ያለ ሰቀቀን ማልቀስ መቻል፣ ድክመትን አምኖ መቀበል መቻል ነው። ሚስት ከባሏ ጋር ደህንነት ሊሰማት ይገባል። ባልም ሚስቱ እንደምትረዳ ሊሰማው ይገባል። ፍርሃት ወደ ቤታችሁ ከገባ ፍቅር ቀስ በቀስ ይወጣል። ሁለታችሁም ስህተት ልትሰሩ ትችላላችሁ። ባል
ፍጹም አይደለም። ሚስትም እንደዛው። ሁለታችሁ ስህተት ልትሰሩ ትችላላችሁ። በቃ ለዚህ ደግሞ ብስለት ነው የሚያስፈልገው። ብስለት ብለን ስንል ደግሞ ጊዜ ሳይሰጡ ቶሎ ይቅርታ መጠየቅ፣ በቅንነት ደግሞ ይቅር ማለት፣ ያለፉ ስህተቶችን ሁልጊዜ አለማንሳት። ይቅርታ ጋብቻን ሕያው ያደርገዋል፣ ኩራት ግን ያጠፋዋል። ጋብቻ ኢባዳ ነው። አዎ ጋብቻ ኢባዳ ነው። ለትዳር አጋሮቻችሁ በትክክልና በሐቀኝነት ማገልገል ኢባዳ ነው። ለቤተሰቡ በሐቀኝነት የሚሰራ ባል ምንዳ አለው። ቤቷን በቅንነት የምትጠብቅ ሚስት አላህ ይመነዳታል። ጋብቻ ስሜት ብቻ አይደለም፣ መንፈሳዊነትም ነው። ሁለቱም አላህን ሲፈሩ ትዳራቸው ይጠነክራል። አላህን ሲረሱ ደግሞ ትንንሽ ችግሮች ትልቅ ይሆናሉ። የጋብቻ እውነተኛ ግብ። የጋብቻ ዓላማ ለሰዎች ደስታ ብቻ ሳይሆን ግቡ ሰኪናን መገንባት ነው። እርስ በእርስ ከወንጀል መጠበቅ ነው። እንዲሁም ምህረት የሚበዛበትን ቤት መገንባት መቻል ነው። ባል በፍትሃዊነት ቤቱን የሚመራ ከሆነና ሚስትም በክብር ምላሽ መስጠት የምትችል ከሆነ ቤታቸው ሰላም ይበዛበታል። ሁለቱም ያለ መደማመጥ ግን ቢጣሉ ቤታቸው በጭንቀትና ፍርሃት ይሞላል። ይህ ደግሞ ወደ ትልቅ ችግር ያመራል። በትዳር ውስጥ የባልና የሚስት ሀቅ ቀላል ነው። ፍቅርን ከምህረት ጋር፣ መሪነትን ከኃላፊነት ጋር ነው። በብስለት ይቅርታ ጠይቁ። እርስ በርሳችሁ አንዳችሁን የምትይዝበትን ወይም ትሪት የምታደርጉበትን መንገድ አላህን ፍሩ። ጋብቻ ማን ትክክል ማን ስህተት እንደሆነ አያሳይም። እውነተኛና ልክ ስለሆነው ነገር ብቻ ነው። እናም አስታውሱ፣ ጠንካራ የሚባሉት ትዳሮች ውስጥ ችግር የለባቸውም ማለት አይደለም። ይልቁንም ሁለቱም ከኩራት ይልቅ ትዕግስትን ስለሚመርጡ ነው። ይህ ማስታወሻ ከጠቀማችሁና ላይክ፣ ኮሜንት እና ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። አላህ ቤቶቻችንን ይጠብቅልን፣ ልባችንን ያለስለስልን፣ በእያንዳንዱ ባልና ሚስት መካከል ምህረትን ያብዛልን። በሚቀጥለው ማስታወሻ እስክንገናኝ ድረስ ትዕግስትን፣ ምህረትንና አላህን ምረጡ። ወሰላም አለይኩም ወራህመቱላሂ ወበረካቱ።